ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት ሀተታ ፕሮግራማችን አሁን ጀምሯል። በዛሬው የብስራት ሀተታ ፕሮግራማችን በሲቢ ኢትዮጵያ ፕሪሚየር ሊግ ክለቦች ወጥ አቋም ያለማሳየታቸው ምክንያት ምን ይሆን በሚለው ርዕሰ ጉዳይ ላይ ቆይታ እናደርጋለን። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ ሆነን አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መሌ እንዴት አለ? ሁሉ ሰላም? ሳምንቱ ቆንጆ ነው። ሳምንቱ ሁሉ መልካም። በሲቢ ኢትዮጵያ ፕሪሚየር ሊግ 9ኛ ሳምንቱ ላይ ደርሷል። በዚህ በ9 ሳምንት ጉዟቸው ታዲያ በሁለት ምዕራፍ ከፍለን ጨዋታዎችን እንመለከታለን። እንግዲህ የክለቦችን ጉዞ የምናይ ነው የሚሆነው። ክለቦች የወጥ አቋም ችግር እየተስተዋለባቸው ይገኛል። ይህ ወጥ አቋም ያለማሳየታቸው ምክንያቱ ምንድነው የሚለውን ጉዳይ በደንብ የምንመለከት ይሆናል። ምክንያቶቹን እናነሳለን። እነዚህ ክለቦች ወጥ አቋም የማያሳዩበት ምክንያት ምንድነው? የአጨዋወት ችግር ነው? የሜዳ ችግር ነው? ወይስ ደግሞ በጥቅሉ የክለቦች የተጫዋቾች እጥረት ወይ የስኳር ደብዝ ነው የሚለውን ነገር በደንብ የምናነሳም ይሆናል። በጥቅሉ ግን የሲቢ ኢትዮጵያ ፕሪሚየር ሊግ በ9 ሳምንታት ጉዞ ክለቦች ወጥ አቋም ያለማሳየታቸው ዋና የሚባሉ ችግሮች ምንድናቸው? መሰረታዊ ችግሮች የሚሉትንም በደንብ እናነሳለን። በቀጣይስ ምን ማድረግ አለባቸው? በዚህ ጉዞ ውስጥ ማን ሰርቫይቭ ሊያደርግ ይችላል ወይም ደግሞ ማን ደግሞ ወደፊት ሊመጣ ይችላል የሚለውን ነገር በደንብ እናነሳለን። በሁለቱ ምዕራፍ በምንከፍልበት ጊዜ ታዲያ በሐዋሳም በአዲስ አበባም በነበረው ጨዋታ ማንኛው በመጀመሪያው ዙር ውጤታማ ሆኗል፣ በሁለተኛው ዙር ያንን ለምን አላስቀጠለም የሚለውን ጉዳይ እናነሳለን። አሁን ደግሞ ወደ ሐዋሳ የሄዱ ቡድኖች ውጤታማ የሆኑ ቡድኖች አሉ። በተመሳሳይ ከሐዋሳ ወደ አዲስ አበባ የመጡ ቡድኖችም ውጤታማ የሆኑ ቡድኖች አሉ። እነዚህም ቡድኖች እያነሳን በደንብ ቁጥራዊ መረጃዎችን እያነሳን ቆይታ እናደርጋለን ማለት። እንግዲህ በ9 ሳምንት የኢትዮጵያ ፕሪሚየር ሊግ ውድድር እንግዲህ ቅዱስ ጊዮርጊስ በመጀመሪያው ምዕራፍ 5 ጨዋታዎች ውስጥ ማግኘት ከነበረበት 15 ነጥብ 12ቱን በማሳካት ብዙዎችን ጉድ አሰኝቶ ነበረ። በሁለተኛው ምዕራፍ ደግሞ ማግኘት ከሚገባው 12 ነጥብ ውስጥ ማግኘት የቻለው 3 ነጥብ ብቻ ነው። ይሄ ደግሞ ብዙዎችን ያስደነገጠ ጉዳይ ሆኗል። እንግዲህ ቅዱስ ጊዮርጊስ ይህን ውጤት ማስመዝገቡ ለብዙዎች ያስደነቀም ያሳዘነም ጉዳይ ሆኖ አልፏል። ይህ እውነት ግን በቅዱስ ጊዮርጊስ ላይ ብቻ የተከሰተ ሳይሆን በአብዛኛው የኢትዮጵያ ፕሪሚየር ሊግ ቡድኖች ላይ እየተከሰተ ያለ ጉዳይ ነው። በመጀመሪያው ምዕራፍ ለምሳሌ አርሲ ነገሌና ስዑል ሽረ 3 እና 5 ነጥብ ነበር ማምጣት የቻሉት። እነዚህ ቡድኖች በሁለተኛው ምዕራፍ ደግሞ ሁለቱም 10 ነጥቦችን ማግኘት ችሏል። ማግኘት ከነበረባቸው በሁለተኛው ምዕራፍ 12 ነጥብ 10ን አሳክቷል። ይህ ያሳኩት የ10 ነጥብ ስኬት ደግሞ በመጀመሪያው ምዕራፍ ቅዱስ ጊዮርጊስና መሪው ሲዳማ ቡና ካስመዘገቡት 12 ነጥብ በ3% ይጨምራል። ቅዱስ ጊዮርጊስና ሲዳማ ቡና እንግዲህ የ80% አፈጻጸም ነበራቸው በመጀመሪያው ምዕራፍ። ሁለቱ ነገሌና ሽረ ደግሞ በሁለተኛው ምዕራፍ አፈጻጸማቸው ወደ 83% አፈጻጸም አሳይተዋል። እንግዲህ ከጥንካሬ ወደ ድክመት፣ ከድክመት ወደ ጥንካሬ እየተመለከትን ያለንበት ሁኔታ ነው ያለው በፕሪሚየር ሊግ ቲሞች ላይ እና ይህ ለምን ሊሆን ይቻለ? የአሰልጣኞች ወይስ የተጫዋቾች ወይስ የአመራሮች? ይህንን ዛሬ በደንብ የምንፈትሽ ይሆናል። በኢትዮጵያ ፕሪሚየር ሊግ እስካሁን በተደረጉት ጨዋታዎች የቡድኖች ወጥነት በእጅጉ ጥያቄ የሚነሳበት ነው እየተመለከት ነው። 9 ሳምንታት ሆኗል። ምናልባት እየገፉ ነው የሚሄደው። ከዚህ በኋላም ጨዋታዎቹ በገፉ ቁጥር እንደነዚህ አይነት ሁኔታዎች ሊነሱ እንደሚችሉ የባለፉት የ9 ሳምንት ጉዞዎች የክለቦቹ አፈጻጸም ይህንን የሚያመላክት ይሆናል። ምናልባት የወራጅ ቁጥሩም ከፍ በማለቱ የተነሳ አሁን ጨዋታዎች እየገፉ በሄዱ ቁጥር እንደነዚህ አይነት ነገሮችን ልናይ እንችላለን። ነጥቦችን ይዞ ለመውጣት ቡድኖች ሁሉም አንድ አይነት ዝግጅት የሚያደርጉበትን ነገር እየተመለከትን ነው የምንገኘው። በሚገባ አሁን ቅድም ያነሳቸው ክለቦች የእነዚህኞቹ ትልቁ ማሳያ ናቸው። በቅዱስ ጊዮርጊስ በተለይ ደግሞ በአዲስ አበባ በነበረው ጊዜ ጥሩ ጊዜን ያሳለፈ ቡድን ነበረ። ቀደም እንዳነሳው መሰብሰብ ካለበት 15 ነጥብ 12 ታሳክቷል። ድንቅ ነበረ። ከስብስብ አንጻር ብዙ ወጣት ተጫዋቾችን ያዘ ቡድን ነው። ግን ያንን እንዴት ሊያመጣ ቻለ የሚለው ብዙዎች የደጋፊውን ተጽዕኖ ይገልጹበታል። በደንብ ደጋፊው በደጋፊት መጫወቱ ያንን ውጤት ሊያመጣ
ይችላል። ግን ከደጋፊው ከራቀ በኋላ ያንን ውጤት ላይ ያስመዘግብ ይችላል የሚል አስተያየቶች ይሰነዘሩ ነበር። ግን ያ ነገር ሲሆን ተመልክተነዋል። ምናልባት በጥቅሉ የመጀመሪያው ዙር አፈጻጸማቸውና የሁለተኛው ዙር አፈጻጸማቸው ምንድን ነው የሚለውን ነገር እንመልከት። ማለት እስቲ አጠቃላይ ነገሩን እንመልከተው። ምንድን ነው በዚህ 9 ሳምንት ጉዞ ውስጥ የተመዘገበው ውጤት የሚል ነው። እንግዲህ በዚህ 9 ሳምንት ጉዞ ውስጥ እንግዲህ ቡድኖች 27 ነጥብ ማስመዝገብ ይጠበቅባቸው ነበር በ9 ጨዋታ። ይሄንን ማስመዝገብ የቻለ አንድም ክለብ የለም። ቡድኖች እንግዲህ 20 ቡድኖች ውስጥ ከ50% በላይ ነጥብ ማግኘት የቻሉት 8 ያህል ክለቦች ብቻ ናቸው። 12 ያህል ክለቦች ያስመዘገቡት ከ50% በታች አፈጻጸም ያላቸው ክለቦች ናቸው። እንግዲህ በእነዚህ ጨዋታዎች እንግዲህ ወደ 1.7 ጎል ተቆጥሯል። ኦልሞስት 2 ነጥብ ጎል በጨዋታው ይቆጠር ነበር። እስካሁን በተደረጉ ጨዋታዎች እንግዲህ 20 ነጥብ በማምጣት ከፍተኛ አፈጻጸም ማስመዝገብ የቻለው ሲዳማ ቡና ነው። ከዛ ውጭ ያሉት ክለቦች እንግዲህ በመቀጠል የምትጠቅሰው ፋሲል ከተማ ነው፣ 17 ነጥብ አለው። እነ መቻል 16 ነጥብ ያለበት ሁኔታ አለ። እንደዚሁ አዳማ ከተማ፣ ሌሎችም 8 ያህል ክለቦች ከ50% በላይ ማስመዝገብ ችሏል። ይህ የሚያሳየው እንግዲህ ብዙዎቹ ክለቦች ከ50% በታች ደካማ የሆነ አፈጻጸም እያሳዩ እንዳሉ ነው የሚያሳየው። ይህንን ወደ የቡድኖቹ ደግሞ ስንወስደው ባለፉት 9 ጨዋታዎች በሁለት ምዕራፍ ከፍለን እንመለከተዋለን። በመጀመሪያው 5 ምዕራፍ ቡድኖች ምን ይመስሉ ነበር? በሁለተኛው 5 ምዕራፍ ደግሞ ቡድኖቹ ሁለተኛው 4 ጨዋታዎች ማለትም በሁለተኛው ምዕራፍ ቡድኖች ምን ውጤት አስመዘገቡ፣ ከራሳቸው ጋር ሲነጻጸሩ ምን ይመስላሉ የሚለውን እንመለከታለን። እንግዲህ በመጀመሪያው ምዕራፍ ላይ በአዲስ አበባና በሐዋሳ በተደረጉ 49 ጨዋታዎች እንግዲህ ወደ 8 ያህል ቡድኖች የተሻለ አፈጻጸም ማሳየት ችለው ነበር። እንግዲህ እነዚህ ቡድኖች በዛ 8 ሳምንት ጨዋታዎች ውስጥ እንግዲህ ሲዳማ ቡናን ጨምሮ ቅዱስ ጊዮርጊስ ወደ 12 ነጥብ በማምጣት ከፍተኛውን ውጤት ያስመዘገቡበት ሁኔታ ተመዝግቧል። እነዚህ 8 ቡድኖች እንግዲህ ሁለቱን ጠቅሼልሃለሁ። ድሬዳዋ፣ ባህር ዳር፣ መቻል፣ ኢትዮ ኤሌክትሪክ፣ ባህር ዳር ከተማ እንደዚሁ ጥሩ አፈጻጸም ነበራቸው በመጀመሪያው ምዕራፍ ላይ። የተቀሩት ቡድኖች ደግሞ 12 ያሉ ቡድኖች ከ50% በታች ያስመዘገቡ ደካማ ውጤት የነበራቸው ነበሩ በመጀመሪያው ምዕራፍ ላይ። በሁለተኛው ምዕራፍ ላይ ስትመለከት ደግሞ በመጀመሪያው ምዕራፍ ላይ እንግዲህ ማግኘት ከሚገባቸው ነጥብ ግማሽና ከዛ በላይ ያመጡት ጠቅሼልሃለሁ። ሁለተኛው ምዕራፍ ላይ ስትመጣ ደግሞ በተመሳሳይ በተቃራኒው ነው ቡድኖች የተገኙት። 8 ያህል ቡድኖች የተሻለ ውጤት ሲያስመዘግቡ 12 ያህል ቡድኖች ደግሞ ደካማ ውጤት ነው ያስመዘገቡት። በመጀመሪያው ምዕራፍ ላይ ጥሩ ውጤት ካስመዘገቡት ወይም ደግሞ ግማሽና ከዛ በላይ ውጤት ካመጡት 12 ቡድኖች ውስጥ አንዳቸውም በሁለተኛው ውጤት ምዕራፍ ላይ መጀመሪያ ያመጡትን ውጤት የደገሙ የሉ። በመጀመሪያው ምዕራፍ ላይ ደካማ ውጤት ያስመዘገቡ 8 ክለቦች ናቸው በሁለተኛው ምዕራፍ ላይ የተሻለ ውጤት ማስመዝገብ የቻሉት። እንግዲህ ሲዳማ ቡናን ጨምሮ ቅዱስ ጊዮርጊስ፣ መቻል ሁሉንም ስትመለከት መጀመሪያ ካስመዘገቡት ነጥብ ያነሰ ነው ያመጡት። ለምሳሌ ሲዳማ ቡናን ብትመለከት መጀመሪያው ላይ 12 ነጥብ ነው ያስመዘገቡ። ሁለተኛው ላይ ስትመጣ 8 ነጥብ ነው ያስመዘገቡ። ቅዱስ ጊዮርጊስ የመጀመሪያው ላይ 12 ነጥብ ነው ያስመዘገቡ። ሁለተኛው ላይ ስትመጣ 3 ነጥብ ነው ያስመዘገቡ። በጣም የወረደ መጀመሪያው ላይ እንግዲህ ቅዱስ ጊዮርጊስ የ80% አፈጻጸም ነበረው። ሁለተኛው ላይ ስትመጣ ግን የ20% አፈጻጸም ነው የነበረው። ይህ በጣም የወረደ አቋም ቅዱስ ጊዮርጊስ እዛ ላይ እንዳሳየ እንመለከታለን። ስዑል ሽረና አርሲ ነገሌን የተመለከትን እንደሆነ በሁለተኛው ምዕራፍ ላይ የተሻለ አፈጻጸም ማስመዝገብ የቻሉ ቡድኖች ናቸው። ባደረጉት 4 ጨዋታ ላይ አንድም ሽንፈት አላስተናገዱም። ባደረጓቸው 4 ጨዋታዎች 10 ነጥብ አምጥተዋል። እንዲህ ከ12 10 ነው ያመጡት። ይህ ማለት እንግዲህ ወደ 83% አፈጻጸም
ማሳየት ችሏል። ከፍተኛ መሻሻል፣ ከፍተኛ ለውጥ ያመጡ ቡድኖች ናቸው። እስካሁን በተደረጉ ጨዋታዎች እንግዲህ ትልቁ አፈጻጸም ቅዱስ ጊዮርጊስና አርሲ ነገሌ መጀመሪያው ምዕራፍ ላይ ያመጡት የ80% አፈጻጸም ነው። ሁለተኛው ምዕራፍ ላይ ስትመጣ ግን አርሲ ነገሌና ስዑል ሽረ የተሻለ ከነሱ የ83% አፈጻጸም ማሳየት ችሏል። በሁለተኛው ምዕራፍ ላይ ኢትዮጵያ ቡና በመጀመሪያው ምዕራፍ 4 ነጥብ ነው ያስመዘገበው። ሁለተኛው ምዕራፍ ላይ ስትመጣ 7 ነጥብ ማግኘት ችሏል። እሱም በጣም ከፍ ያለ ውጤት ማስመዝገብ ችሏል። ሸገር ከተማ እንደዚሁ 7 ነጥብ ያስመዘገበበት ሁኔታ አለ። ሌሎቹም እንደዚሁ እታች ዝቅተኛ አፈጻጸም የነበራቸው ቡድኖች በአንጻራዊነት በመጀመሪያው ምዕራፍ ካስመዘገቡት የተሻለ ያስመዘገቡ ናቸው እንጂ በጣም የወጣ አፈጻጸም ያሳዩ አይደሉ። ግን በአንጻራዊነት መጀመሪያ ላይ ካስመዘገቡት ውጤት አንጻር ስትመለከተው የተሻለ ሊባል የሚችል ነጥብ ማግኘት ችሏል። እንግዲህ በሁለቱ ምዕራፍ የታየውን አጠቃላይ ነገር ስትመለከት ቡድኖች በወጥነት መቀጠል እንዳልቻሉ ትመለከታለህ። ወይም አቋሙን ጠብቆ መሄድ የቻለ ክለብ የለም፣ ወይም ደግሞ የነበረውን አቋም እያሻሻለ እያሳደገ የመጣ አንድም ክለብ የለም። ከጥንካሬ ወደ ድክመት፣ ከድክመት ወደ ጥንካሬ የመጡበትን ሁኔታ ነው በእነዚህ 9 ጨዋታዎች ላይ በፕሪሚየር ሊግ ክለቦች ላይ የተመለከት ነው። ይህ ለምን ሊሆን ቻለ? ችግሩ ምንድን ነው የሚለው የዛሬው ዋና ጥያቄያችን ይሆናል ማለት ነው። ብዙ ችግሮች ይነሳሉ። እንደ ምክንያትነት የሚጠቀሱ ነገሮች አሉ። በተለይ ደግሞ የወጥነት ችግር በፕሪሚየር ሊጉ የፕሪሚየር ሊጉን የተፎካካሪነት ደረጃ ዝቅ ከሚያደርጉት ነገሮች መካከል አንደኛው የቡድኖች ወጥ አቋም አለማሳየት የፉክክር መንፈሱን ትንሽ ይገተዋል ተብሎ ይታሰባል። ምናልባት ግን ብዙ የሚነሱ ነገሮች አሉ። እንደ ምክንያትነት የሚጠቀሱ በጣም በርካታ ነገሮች አሉ። ግን በተለይ ደግሞ የሜዳን ሁኔታ ብዙዎች ያነሳሉ። ያጨዋወት ችግር ሊገጥመን ይችላል የሚሉ የአሰልጣኞች አስተያየት በተደጋጋሚ እንሰማለን። የተመጫወቻ የሰዓቱም ሁኔታ በተለይ የአዲስ አበባ ስቴዲየም ላይ ጎሎች የማይቆጠሩበትና ቡድኖች አሸንፈው ለመውጣት የሚቸገሩበት ጊዜ እንዳለ በተደጋጋሚ ያነሳሉ። ግን ያ ብቻ ነው ወይ ቡድኖች ይህንን ወጥ አቋም እንዲያሳዩ ያደረጋቸው የሚለው ነገር ራሱን የቻለ ጥያቄ ነው። ግን እንደነዚህ አይነት ምክንያቶች አሉ። የደጋፊዎች በዙሪያቸው አለማግኘት፣ ቅድም ያነሳሁት የቅዱስ ጊዮርጊስ ምናልባት በደጋፊዎቹ የታገዘበት ጊዜያቶች ጥሩ ነበሩ፣ ያጀማመሩ ጥሩ ነበር። ግን ወደ ሐዋሳ ከሄደ በኋላ ያንን ደጋፊ ድባብ ስላጣ ነው እንደዛ የሆነው የሚል አስተያየቶች ይነሳሉ። ግን እንደ ምክንያትነት እንደነዚህ አይነት ነገሮች ይጠቀሳሉ። ሌሎች ምክንያቶችስ ምንድናቸው የሚለውን ነገር እንመልከት። እንግዲህ አሁን የጠቃቀስካቸው ምክንያቶች አሰልጣኞች በተለያየ አጋጣሚ ሲናገሩ የሰማናቸው ነው። ከሜዳ ጋር ተያይዞ የሚያነሱት ችግር አለ። ከጉዳት ጋር ተያይዞ የሚያነሱት ችግር አለ። በዚህ በጉዳት ውስጥ እንግዲህ የጨዋታዎች መደራረብ ይነሳል። ከስነ ልቦና ጫና አንጻር አንዳንዶቹ ዘንድሮ ታርጌታችን በልጆቹ ላይ ጫና አድርሷል የሚሉ አሉ። ለዋንጫ መጫ ነው የምትጫወቱት የሚል በሚዲያው በአመራሩ በደጋፊው ዘንድ ይነገራል። ይህ ደግሞ በልጆቹ ላይ ጫና አሳድሯል የሚል ነገር የሚያነሱ ክለቦች አሉ። እንደዚሁ አንዳንዶች የተጫዋቾች ወጥ አቋም አለማሳየትን በምክንያትነት ያነሳሉ። ዞሮ ዞሮ አሰልጣኞች ሰሞኑን በሚሰጡ ፕሬስ ኮንፈረንሶች ላይ ከጨዋታ በፊት ከጨዋታ በኋላ እነዚህንና ሌሎችን ሲያነሱ በተደጋጋሚ እሰማለሁ። በስምም መጥቀስ ይቻላል። ነገር ግን አሁን ላይ በእርግጥ ነው የቡድኖች ወጥ አቋም ያለማሳየት ችግር ከስነ ልቦና አንጻር ይታያል፣ ከታክቲክ አንጻር ይታያል፣ ከአካል ብቃት ከድካም ጋር ተያይዞ የሚታይበት ሁኔታዎች አሉ። ከአጠቃላይ ደግሞ ከክለቡ የጨዋታ ስትራቴጂ ጋር ተያይዞ ሊነሱ ይችላሉ። በእነዚህ ምክንያቶች ቡድኖች ወጥ አቋም ላያሳዩ ይችላሉ። ነገር ግን አሁን በኢትዮጵያ ፕሪሚየር ሊግ ላይ እየታየ ያለው እውነት እንደሚባለው ድካም ነው። እነዚህ ምክንያቶች ናቸው ለቲሞቹ አቋም
መውረድና መውጣት የሚለውን በደንብ ማንሳት ይቻላል፣ ያስፈልጋል። የመጀመሪያው እንግዲህ እንዳየኸው ነው። እንግዲህ አንድም በዚህ የኢትዮጵያ ፕሪሚየር ሊግ 9 ጨዋታ ላይ እያደገ የሚሄድ ወይም ደግሞ ማሳደግ ባልተቻለ ደግሞ ወጥ አቋም ማሳየት የሚችል ቡድን አልተመለከትም። ይሄንን ከታክቲክ አንጻር እንመልከተው። ቡድኖች በዚህ ውድድር ዘመን ላይ ይሄን ውድድር በአሸናፊነት በውጤታማነት ለመወጣት ይዘው የመጡት ስትራቴጂያዊ እቅድ ምንድን ነው? በዚህ ደረጃ የተቃኘ ቡድን ተመልክተናል የኢትዮጵያ ፕሪሚየር ሊግ ላይ። በአመቱ መጀመሪያ ላይ የነገርኩ አንድ ነገር አለ። የዘንድሮ የውድድር ዘመን የአሰልጣኞች ስትራቴጂያዊ ስልትና ብቃት ልምዳቸው የሚፈተንበት የሚታይበት የውድድር ዘመን ነው ብያለሁ። አሁን በትክክል እየተመለከተን ያለነው ያንን ነው ብዬ ነው እኔ የማምነው። በዚህ የተለያዩ ማስረጃዎችን ማቅረብ ይቻላል። በዚህ የውድድር ዘመን ላይ እስቲ አንተ ከተመለከትካቸው ቡድኖች ውስጥ እስቲ እንደ ቡድን የሚጫወት በትክክል ልትናገርለት የምትችለው ቅርጽ ያለው ቡድን ማን ነው? ከነምናምኑ ፋሲል ከተማ የሆነ ነገር ትመለከትበታል። ግን ፋሲል ከተማን ጨምሮ ሁሉም ቡድኖች በሚባል ደረጃ ሀሳብ ዝም ብሎ የሆነ ነገር ለማድረግ እንደሚፈልጉ በአፋቸው ይናገራሉ እንጂ በተግባር ሜዳ ላይ ያየንበት ሁኔታ የለም የሚል ነገር ነው። የየቡድኖቹን አንድ ቡድን ሲገነባ በቀደም ነገር ያለው የኢትዮጵያ ታዳጊ ብሔራዊ ቡድንና አሰልጣኝ በተመለከተ ስናነሳ አንድ ቡድን ቢያንስ መሰረታዊ የሆኑ ምሰሶዎች ሊኖሩት ይገባል። መሰረታዊ ሊባሉ እግር ኳስም የትም ሙያው ስትገባ መሰረታዊ የሚባሉ ማይናጉ ምሰሶዎች አሉት። ቤቱ የሚቆምበት ቡድንም የሚዋቀርበት መንገድ አለው። ይሄንን ስትመለከት አሁን በቀደም እንደነገርኩ ግብ ጠባቂ ሊብሮ ላይ የሚጫወተው፣ ከዛ ሚድፊልድ ላይ ያለው፣ ከዛ ከአጥቂ ጀርባ፣ ከዛ ደግሞ የአጥቂ መስመር። እነዚህ ብዙ ጊዜ ቡድን ተጫዋች ምን ልትቀያየር ትችላለህ፣ ነገር ግን መሰረትህ እነዚህ ናቸው። ከዚህ አንጻር የኢትዮጵያ ፕሪሚየር ሊግ ቲሞችን የትኛውንም ቲም ሄደ ብትመለከት እንደዚህ አይነት የተሟላ ስኳድ ያለው ወጥ የሆነ ተጫዋች ያለው ቡድን የለም። ምናልባት ግን ፋሲል ከነማ እንደዚህ አይነት ነገር እንመለከታለን። እነሱ ጋር መቆራረጦች አሉ። ምናልባት ከጉዳት አንጻር ካልሆነ በስተቀር አሁን ከጉዳት አንጻር ተይዞ ወይ ቅጣት ወይ ጉዳት ካልሆነ በስተቀር እነዛን አሰላለፎች የአሰልጣኝ ዮሐንስ ሳሌን አሰላለፍ ስንመለከት ወጥ ነገር አለ። ቅድም ነገር ያሉ አማካዮችም አንድ አይነት ናቸው። ለዛ ነው አሁን ቅድምም በአንተ ከነችግሩ ፋሲል ከተማ ይሻላል ብዬ ስለ ይሄን ቅርጽ ፋሲል ለምን ተሻለ? አሁን መልሱ እሱ ነው። ለምን ተሻለ ብለህ ካልከኝም ይሄ ነው የሆኑ መሰረቶች አሉት። እነዛ ላይ ነው ሌሎቹን እየጠገነ የሚሄደው። በአብዛኛው ወጥ የሆነ ነገር ታል አብዛኞቹን ቲሞች ስትመለከቱ እኮ የሚጠቀሟቸው ተጫዋቾች ተመሳሳይ ናቸው። ቢያንስ ከ7 በላይ ተጫዋቾቻቸው በየጨዋታው አሉ፣ ይሳተፋሉ። የተጫዋች ችግር የለም። ተጫዋቾቹ አሉ፣ ይገባሉ። ሁሉንም ቋሚ ተሰላፊዎቻቸውን ብታይ አብዛኞቹ ተጫዋቾቻቸው አሉኝ ብለው የሚሏቸው ተጫዋቾች በዚህ ያሰላለፋቸው ውስጥ አሉ። ካሉ አሰልጣኙም ካለ ታዲያ ለምንድን ነው ቡድኖቹ ቅርጽና ወጥ አቋም ማሳየት ያልቻሉት? አሁን በቃ እዛ ጋ ችግር አለ። በቃ እዛ ጋ ችግር አለ። ቆጥረው ያስገባሉ እንጂ ቆጥረው የሚሰጡት ስራ የለም ልጆቹ ላይ ብለህ እንድትል ያደርጋል። ሁሉንም ቲሞች ተመልከት። ሲዳማን ሂዳውን አሉ ልጆች ይገባሉ፣ ይታወቃሉ። በነገራችን ላይ አሁን ላይ ምናልባት ሀብታሙ ታደሰና ዜጋውን አሉ እሱ የተነካኩ ቦታዎች አሉ። አሁን በቃ ሲዳማ ውስጥ ከመጣክ እኮ ቤስት ውስጥ በሙሉ ጨዋታዎች ላይ ያሉ 3 ተጫዋቾች ናቸው በአብዛኛው። 3ቱም ተከላካይ ናቸው። አየው አሁን ቋሚ እነዚህ ምሰሶዎቹ ላይ አሁን ለምሳሌ ያሬድ ባየ ያለ
መሀል ላይ ዮሴፍ አለ። በቃ ከዛ በኋላ አጠራም ወጣ ገባ ናቸው። አሁን ሽረ አርሲ ነገሌ ላይ አሁን ጥሩ ውጤት ያመጡት ላይም ስትሄድ እንደዚሁ ከ7 በላይ እንዲያውም አርሲ ነገሌ 10 ያህል ተጫዋቾች አሉ በእንቅስቃሴው ላይ ሁሉም ጨዋታዎች ላይ አሉ። ነገር ግን አሁን የምንለውን ወጥ አቋም እንዲያሳዩ ሊያደርግ የሚችለውን ቅርጽ ግን እያየን አይደለም ቲሞቹ ላይ። ስለዚህ እዚህ ጋር የማ ችግር ነው ያለው? ተጫዋቾቹም ካሉ አሰልጣኞቹም ካሉ እዚህ ጋር እኔ የምመለከተው እንደ ቡድን መጫወት ላይ ችግር አለ ብሎ በድፍረት መናገር ይቻላል። ብዙ ጊዜ ታክቲክክ የሚበላሸው ምን የሚለው ተጫዋቾቹን በጉዳት በምን ስታጣ ነው። ነገር ግን እዚህ ጋር ቅርጽ ካለክ ግን የቲም እንቅስቃሴ አይበላሽም። በቀደም ነገር ያለው የኢትዮጵያ ታዳጊ ብሔራዊ ቡድን የመጀመሪያ 3 ጨዋታዎችን በጥሩ አቋም ሄደ። ከዛ በኋላ ውጤት ሳያጣ ግን ተጫዋቾቹን መነካካት ፈለጉ። አሰልጣኙ ነካኩት፣ አስወጡ፣ አስገቡ። ግን ቅርጹን ስላልያዙ ግን ቡድኑ በጣም አልወረደባችሁ። ልትነካካ ትችላለህ። ልጆችን እኮ ሆን ብለህ እንኳን በጉዳት በምናምን አይደለ ሆን ብለህም ልታስወጣ ትችላለህ። ግን ስታስወጣ ምኑን ይዘክ ቅርጹን ሳትለቅ መሰረትህን ሳትለቅ እዛ የኢትዮጵያ ታዳጊ ብሔራዊ ቡድን ላይ ይሄን አይተናል። ክለቦቹ ጋር ስንመጣ ለምንድን ነው ይሄንን ማናየው የሚለው ነገር የአሰልጣኞችን አቅም ብቃት የሚፈትሽ ጥያቄ ምልክት ውስጥ የሚገር ጉዳይ ነው ብሎ መናገር ይቻላል። እንግዲህ ይሄ ነገር የተበላሸብን ከጉዳት ጋር ነው ምናምን ብለን እንዳትል። አሁን ከጉዳት ጋር ተያይዞ በጣም የከፋ የጎላ ችግር ያለበት ክለብ እዚህ ውድድር ላይ በጣም አለ ብሎ ለመናገር አይቻልም። ምናልባት አለ ከተባለ መቻል ነው። መቻል ብሩክ ማርቆስና መሐመድ አበራን በጉዳት አጥቷል። ነገር ግን መቻል ውስጥ ደግሞ ስትመጣ መቻል በዛ ደረጃ እነዚህ ልጆች የሉኝም ብሎ የሚንበረከክ ቡድን አይደለም። ተሻለም በእነሱ ደረጃ ያሉ ተጫዋቾች አሉት። ብቃት ያላቸው ተጫዋቾች ቡድኑ ውስጥ አሉ። ነገር ግን ቡድኑ ውጤታማ መሆን አልቻለም። መቻል በስብስብ ደረጃ ስትመጣ መቻል አሁን ላይ ከማንም ቡድን ቢያንስ የማይተናነስ ቡድን አሉ። የምትቀይራቸው ተጫዋቾች በሌላ ክለብ ላይ ቤስት ውስጥ መጫወት የሚችሉ ተጫዋቾች ናቸው መቻል ውስጥ ያሉት ተጫዋቾች። ነገር ግን መቻል ግን እንደ ቡድን ግን ቅርጽ ኖሮት የሚጫወት የሚያስፈራ ቡድን ግን መሆን አልቻለም። መቻል የግል ጥረቶች በጣም የሚበዙበት 90 ደቂቃ በወጥ አቋም ማታየው ቡድን ነው። እንደ ግልም ችግር አለ፣ እንደ ቡድንም ችግር አለ። እውነት ለመናገር አሁን ላይ አሰልጣኞቹ ጋር ያለው ችግር ትልቁን ጉዳይ እነሱ ቢወስዱ፣ ነገር ግን ተጫዋቾች ጋር ችግር አለ። አብዛኞቹ ተጫዋቾች በሚባል ደረጃ ጥሩ አቋም ላይ አይደሉም። ሜዳ እየገቡ ነው፣ እድሉን አግኝተዋል። ነገር ግን ማሳየት ያለባቸውን ማድረግ ያለባቸውን እያሳዩ አይደለም። ይሄ ሁሉም ቡድን ላይ ያለ ችግር ነው። ድሬዳዋ ላይ ብትመጣ ይህን ትመለከታለህ። ባህር ዳር ላይ፣ ቡና ላይ፣ ብዙዎቹ ላይ፣ አዳማ ላይ ጭምር ይሄንን ታያለ። ቡድኖቹ ከተጫዋቾቹ ማግኘት ያለባቸውን ጥቅም እያገኙ አይደለም። ተጫዋቾቹ በምናቃቸው አቋም ልክ እያሳዩ አይደለም። ስለዚህ ተጫዋቾቹ ጋርም ችግር አለ። ለዚህ ነው ቅድም አሁን ይሄ የሜዳ ችግር ነው፣ የፀሐዩ ጉዳይ ነው ምናምን እነዚህ አይነት ሁኔታዎች አሁን የሚጠቀሰው በተደጋጋሚ ሲናገሩ አሰልጣኞቹ እየሰማሁ ነው። እውነት ለመናገር በጣም ያሳፍራል። በዚህ ዘመን ሜዳ ነው ፀሐይ ነው እያልክ ማጭበርበር፣ ይሄ የጋራ ችግር ነው። ለአንዱ ቡድን የመጣ ችግር አይደለም።
የአሰልጣኝ ብቃት የተጫዋች ብቃት ደግሞ እንደ ሁኔታዎቹ መቀያየር ያንን ነገር ታርገን ማኔጅ እናደርጋለን። በቃ ይሄ እኮ አመቱ መጀመሪያ ላይ አይደለ ውድድር ከተጀመረ በኋላ ከመጀመሩ በፊትም የምታቅደው ነገር ነው። የሜዳ ችግር ሊኖር ይችላል፣ የዳኛ ችግር ሊኖር ይችላል፣ የደጋፊ ተጽዕኖ ሊኖር ይችላል፣ የሚዲያ ተጽዕኖ ሊኖር ይችላል። እነዚህ ሁሉ አመቱ መጀመሪያ ላይ ገና ስታቅድ ዝግጅት ሲጀምር እንዴት ነው ወጣቸው ብለህ የምትዘጋጅባቸው ጉዳዮች ናቸው እንጂ ከገባ በኋላ እነዚህን ጉዳዮች ልታነሳ አትችልም። አሁን አንዳንድ ምክንያት ለማቅረብ ያህል ካልሆነ በቀር ምክንያት አይደለም የሚቀርቡት። ምክንያት ለምሳሌ ትናንትና ከጨዋታው በኋላ አሰልጣኝ ዮሐንስ ሳህሌ ተመልክተ ከሆነ የሰጧቸው መግለጫዎች አሉ። ሁለቱ ተጫዋቾች መጉደላቸው ቲማችንን በጣም ጎድቶታል። አዎ ጎድቶታል። ግን ትናንትና ነጥብ የጣለው ፋሲል ከተማ ተጫዋቾቹ ስለሌሉ ነው እንዴ? አለመኖራቸው እዛ ውስጥ አሁን መጉደላቸው አሁን አሰልጣኝ ሲናገሩ ካልሆነ በስተቀር የሚታወቅ ነገር ነበር ሜዳ ላይ። ቡድኑ እኮ የጎል አጋጣሚዎች ፈጥሯል፣ ምን ብሏል። ግን የእነዛን የጎል አጋጣሚዎች ማግባት ግን ላይ ችግር ነበር። ይሄ ችግር ደግሞ ትናንትና የነበረ ሰው በየጨዋታው ፋሲል ላይ የሚታይ ችግር ነው። የፋሲል ችግር ጎል ማግባት ችግር አለበት እንደ ቲም። ስለዚህ ጎል ጋር ይደርሳል። ጎል ጋር ከደረሱ በኋላ ግን ምን እንደሚያደርጉ አያውቁም። ከጨዋታው በኋላ ሌላው የተናገሩት ነገር አሰልጣኝ ዮሐንስ ሳህሌ ጎሉ ልጆቹ ስሜታዊነት ነበረባቸው፣ እሱን እስክናረጋጋ ድረስ ጎል ተቆጠረብናል። ፋሲል ላይ ትላንት ብቻ አይደለም በየጨዋታው በስሜት ነው የሚጫወቱት ልጆቹ። ስሜታዊነት በጣም ኦቨር ነው ፋሲል ላይ አሁን ላይ ማኔጅ ማይደረግ ስሜት አለ። ይህን ነገር ከመጀመሪያውኑም አሰልጣኙ አልተቆጣጠሩትም። ትላንትና ብቻ አይደለም ስሜታዊነት ጎል ባገቡ ቁጥር ልጆቹ የሚሆኑትን ነገር ተመልክተሃል አይደል? ትላንት ሳይሆን በየጨዋታው ይሄ ነገር ያደርግ ነበር። ትላንትና ጎል ሲቆጠርባቸው እኮ ጎሉ የተቆጠረው እነዚሁ ልጆች ለምሳሌ እዛ ጋር እነዛ ስለሌሉ ነው አሉ። ተከላካይ ከሁሉም አሉ አይደል? እነዛ ምርጥ ተከላካዮች ባሉበት ነው እኮ እነሱ ስህተት ሰርተው ጎሉ የተቆጠሩ። ስለዚህ አንዳንዴ ምክንያት ስትናገር ሚዛን የሚደፋ ውሃ የሚቋጥር መሆን መቻል አለበት። የሜዳ ችግር ብለው የሚሉ ቲሞች አሉ። ቲሙ እኮ በኳስ ቁጥጥር አልተቸገረም። ሜዳ ላይ በኳስ ቁጥጥር አልተቸገረም ያ ቡድን። ነገር ግን ሜዳው ነው ብሎ ግን ያሳብባሉ። ምን ማለት ነው ይሄ? አንዳንዴ ስንናገር በዚህ ዘመን ዝም ብሎ መናገር አይቻልም። ቁጥሮች አሉ፣ የሚታይ ነገር አለ፣ መለኪያዎች አሉ። ስለዚህ ዝም ብለህ በግምት የምትናገርበት ነገር አይደለም። ስለዚህ በምክንያት መሆን መቻል አለበት። ድሬዳዋ ከተማ በተደጋጋሚ ጨዋታ ላይ አሰልጣኙ ከሜዳ ጋር አያይዙ ለእኛ ያጨዋወት የሚሉት ነገር አለ። ኳስ ዶሚኔት የሚያደርግ ቡድን ነው ግን ድሬዳዋ በየጨዋታዎቹ ኳስ የሚይዝ ቡድን። ታዲያ ምንድን ነው የተቸገሩት? ፖዚሽን ይበልጣሉ። ምንድን ነው የተቸገሩት? ግን ጎል ጋር የመድረስ አጋጣሚ ጎል ማስቆጠር ይችላሉ። ፋይናል ሰርድ ላይ ሁልጊዜ ችግር አለባቸው። ስለዚህ እንቅስቃሴውን ነው ማረም፣ ሜዳውን አይደለም። ሜዳው ከሆነም ለዛ ሜዳ የሚሆን ነገር መያዝ ግዴታ አይደለም። ሜዳው ማይፈቅድ ከሆነ ሌላ መንገድ ዘይደ መጫወት ነው። እሺ እዛስ ድሬዳዋ ሐዋሳ ላይስ በነበረው ውድድር ላይ ማምጣት ያለበትን ውጤት ነው እንደ እያስመዘገበ ያለው አይደለም። ስለዚህ አሰልጣኙ ወደ ራሳቸው ወደ ውስጥ መመልከቱ የበለጠ ውጤታማ የሚያደርጋቸው ይመስለኛልና በአብዛኛው ከአሰልጣኙ አካባቢ የሚነሱ ምክንያቶች አሁንም ብዙዎች ሲናደዱም ስለምሰማ ነው። እኔም እንደ አንድ ስፖርት ቤተሰብ የሚሰጡ ምክንያቶች ያበሳጫል። በደንብ መታየት አለበት ነገር አለ። ሁሉም ቡድን እኔ ከሌ ለማለት አልፈልግም። መቼም ለማስረዳት ያህል ቲሞችን እንጥቀስ እንጂ ብዙዎቹ ቲሞች እንደ ቡድን በተለይ ከአሰልጣኝ እንደ ቡድን ከመጫወት ጋር ተያይዞ ብዙ ክፍተቶች እንዳሉት መናገር ይቻላል። ሲዳማ ቡናን አሁን መሪው ሲዳማ ቡና ነው። ሲዳማ ቡና ጋር ያለው ተነሳሽነት ውጤት ለመቀየር የሚሄዱበት መንገድ እጅግ በጣም ደስ ይላል። አሁን ላይ በሲዳማ ቡና ልክ ውጤትን የሚፈልግ ቡድን የለም። ነገር ግን አሁንም
ግን መታሰብ ያለበት ይሄ ሁሉ ፍላጎትና ስሜት ላይ ብቻ የተመሰረተ ነው። እንደ ቡድኑ ቅርጽ አለው ወይ? ሲያጠቃ እንዴት ነው? ሲከላከል እንዴት ነው የሚለው ግን አሁንም በደንብ መፈተሽ አለበት። ሲዳማ ቡና አንድ ሽንፈት ካስተናገደ ምናልባት ላይመለስ የሚችል ቡድን ሊሆን ይችላል። ይሄ ትልቅ ፍራቻ አለ ብዙዎች ጋር። ምክንያቱም ስሜቱና እንቅስቃሴው የተመጣጠነ መሆን መቻል አለበት። እንደ ቡድን መጫወት ያስፈልጋል። እንደ ዋንጫ ተፎካካሪ ዋንጫ የሚያሸንፍ ቡድን ምን አይነት ባህሪ ሊኖረው ይገባል፣ ምን አይነት ጌም ማኔጅመንት ሊኖረው ይገባል የሚለው ነገር ሁሉ ታሳቢ መደረግ አለበት ሲዳማ ቡና ላይና ያንን እንመለከታለን። ሌላው እንግዲህ ቡድኖች የሚታዩበት አንግል ከዚህ ከስነ ልቦና ጋር ተያይዞ ያሉ ችግሮች አንዱና ዋነኛው ይመስለኛልና ከዚህ አንጻር ደግሞ የምናነሳቸው የተለያዩ ቡድኖች አሉ። ቅድም ቅዱስ ጊዮርጊስን ጠቅሰሃል፣ ሌሎችም ይኖራሉ ብዬ አስባለሁ። ግን ከተጫዋቾች ጋር ተጫዋቾች ቅድም አቅማቸውን አጥተው ከመጠቀም ጋር ስትል ምናልባት በሁሉም ረገድ ላይ አሁን ተጫዋቾች ላይ እየታየ ያለው ችግር ይህ አግሬሲቭነት ችግር ሁሉም ተጫዋቾች ላይ እየተመለከትን ነው የምንገኝ። በተለይ በጨዋታዎች ላይ የሚሰሩ ፋውሎች አንዳንዴ በጣም አሰቃቂ ፋውሎች ናቸው እየተሰሩ ያሉት። በየጨዋታው የሚመዘገቡ በየሳምንቱ ከ50 ከ45 በላይ ጥፋቶች ናቸው የሚመዘገቡት። ቀይ ካርዶች በዛው ልክ ከ47 ከ48 በላይ ቢጫ ካርዶች ናቸው። አሁን የባለፈውን ሳምንት እንኳን ብንመለከት 5 ቀይ ካርድ ነው የተመዘዘው። በዚህኛው ከ21 በላይ ቀይ ካርድ ደርሷል። በ9ኛ ሳምንት አምና በ36 18 ቀይ ካርድ ነው የተመዘዘው። የኛው ሳምንት ስትመለከት ገና ስንት 20 ምናምን 29 አካባቢ ጨዋታዎች ይቀራሉ። አሁን 9ኛ ሳምንት ነው አይደለም። ስለዚህ ገና በዚህኛው ሳምንት 21 አካባቢ ቀይ ካርድ ተመዟል። በእጅጉ ይህም ቁጥሩ ከፍ ያለ ቁጥር ነው። ከዚህ በኋላ ምናልባት የሚጨምርበት እድልም ሊኖር ይችላል እና ተጫዋቾች ራሳቸውንም መጠበቅ እስከሚችሉበት ደረጃ የማይመስል የፋውሎችን እየተመለከትን ነው እና የምንገኙ። በተለይ ተጫዋቾች ራሳቸውን አፕግሬድ ከማድረግ ራሳቸውን ከማሻሻል አንጻር በደንብ ሊያስቡበት ይገባል። አሁን ከሜዳ አንጻር እያልን ብዙ አዲስ አበባ እንወቅሳለን እያነሳን አዲስ አበባ ስለማይመች የሜዳው በተለይ ቀን 7 ሰዓት ላይ ጨዋታ ጠራራ ሲሆኑ ምናምን የሚባል ነገሮች አሉ። ግን ሐዋሳም በተመሳሳይ እንደዚህ አይነት ጥፋቶች እየተሰሩ እየተመለከትን ነው። ቀይ ካርዶችም እዛ የሚበዙበትም ሁኔታዎችን እያየን ነው ያለ ነውና ተጫዋቾች ግን በእንደዚህ አይነት ሁኔታዎች ላይ በተለይ የሊጉን ጥራት ከመጠበቅ አንጻር የተጫዋቾች ሚና ከፍ ያለ ነውና ተጫዋቾች ራሳቸውን ከመጠበቅና የሊጉንም ጥራት ከመጠበቅ አንጻር ትልቅ ኃላፊነት አለባቸውና ይሄ ከጨዋታ አግሬሲቭነት ጋር በተያያዘ በደንብ ራሳቸውን መጠበቅ አለባቸው የሚለው ነገር የተመለከትናቸው ባለፉት 9 ሳምንታት ጎልቶ የወጣ በተለይ በጥፋቶች በተደጋጋሚ የዳኛ ፊሽካ የሚቋረጥበት ጨዋታዎችን የተመለከተ ጨዋታውን ከምንመለከትበት ይልቅ የዳኛ ፊሽካ የሚቋረጠው ጨዋታ የሰዓቱን በደንብ የሚፈጀው ያ ነው የሚመስለኝ። በደንብ በምንመለከትበት ጊዜና ጨዋታዎች በደንብ ያንን ነገር ማሰብ ይኖርባቸዋል። ግን ከስነ ልቦና ጋር ያለ ነው ከሱ ጋር ሳትሄድ እዚህ ጋር አንተ ለመጥቀስ ያህል አሁን ያነሳቸው ችግሮች በትክክል በጣም መታረም ያለባቸው ከዚህ በፊትም ያነሳናቸው ችግር ሆኖ ሳለ እንደ አጠቃላይ ግን ይሄ ችግር የማ ችግር ነው። ቅድም ያነሳናቸው ነገሮች አሉ። አሰልጣኞቹ የሚሰጧቸው አስተያየት ሜዳ ላይ ካለው እውነት ጋር የሚጣረስ ነው ብዬ የምልህ አንዱ ምክንያት ይሄ ነው። እንግዲህ ተጫዋቾቹ አግሬሲቭ ሆነው ይጫወታሉ ማለት ጉልበት አለ፣ ፍላጎት አለ አይደል? አሰልጣኞቹ ደግሞ የሚሉት የጨዋታ መደራረብ አለ፣ ድካም አለ ነው የሚሉት አንዳንዶቹ። ይሄ እዚሁ እርስ በርስ የሚጣረስ ጉዳይ ነው። እዚህ ጋር ተጫዋቾች እጅግ በጣም የሚዘገንን ጥፋት ነው እየተፈጸመ ያለው። እየታየ ያለው ካርድ ያሳፍራል። ይሄ ግን አሁንም የሚወስደው ወደ አሰልጣኞችና የቡድን አመራሮች ችግር። ተጫዋቾች በዚህ ደረጃ ቀይ ሊያሳይ የሚችል ምንድን ነው የተፈጠረው ነገር? አመቱ መጀመሪያ ላይ ነው እያልን አይደል? ገና ማራቶን ነው እያሉ አይደል አሰልጣኝ? ታዲያ ምንድን ነው ተጫዋቾቹን የሚያሳብዳቸው? አሰልጣኞቹን ምንድን ነው የሚያሳብዳቸው? ለምንድን ነው ይሄን ማረም ያልቻሉት? አንድ ቡድን ላይ እኮ 2-3 ቀይ ካርድ እያየ እየተማ አይደል? አንድ ቡድን ላይ እንኳን ሳይቀር። ስለዚህ ምንድን ነው የሚያሳብድ የመጣው ነገር? አሰልጣኞቹንም ሆነ ተጫዋቾቹን ለምንድን ነው መቆጣጠር ያልቻሉት?
ብለህ ስትል አሁንም የአሰልጣኞቹን ቲም ማናጅመንትን ጥያቄ ምልክት ውስጥ የሚያስገባ ጉዳይ ነው። እንዲህ አይነት ካድሮች ሲኖሩ ተጫዋቾቹን ለይቶ ማስወጣት ሁለተኛ እንዳይፈጸም ደግሞ ማስተማር ያስፈልጋል። ነገር ግን ቲሞቹ ይሄንንም አያደርጉም፣ ሌላም ስራ አይሰሩም። ስለዚህ ችግሩ በየጨዋታው እየመጣ ለዳኞች አስቸጋሪ፣ ለተመልካች አሰልቺ እየሆነ ነው። ስለዚህ ከዚህ አንጻር አሁንም የዲሲፕሊን ችግር አሰልጣኞች ሊፈቱት የሚገባ ነው። ከፍ ሲል ደግሞ የክለብ አመራሮችም ለእንደዚህ አይነት ጥፋት ርህራሄ ሊኖራቸው አይገባም። በቃ ተገቢውን ቅጣት ሊቀጡ ይገባል። ፌዴሬሽን ወይም ሊግ ካምፓኒው ሊያደርግ የሚችለው ጨዋታ መቅጣት፣ ክለቦች ግን ከዛ የዘለለ ቅጣት ሊቀጧቸው ይገባል። የትኛው ጥፋት ነው ትክክለኛ ጥፋት? እስቲ ለውጤቱን ለማስጠበቅ ሲል ውጤት ቀያሪ ጥፋት የሰራ ተጫዋች ማን ነው? ከኳስ እንቅስቃሴ ውጭ የሚሰሩ ጥፋቶች ናቸው የሚበዙት። የሚገርመው ነገር ደግሞ ስለዚህ ይሄ ማናጅመንት ችግር ነውና የክለብ አመራሮች ጸጥ ሊሉ አይገባም። አሰልጣኞችም ተገቢውን እርምጃ መውሰድ አለባቸው። አሰልጣኙ መውሰድ ካልቻለ ደግሞ እሱ ጋር ችግር አለ ማለት ነው። ስለዚህ እሱ ላይም ቢሆን የክለብ አመራር እርምጃ መውሰድ ያለባቸው ይመስለኛልና ጥሩ አስታውሳል። ሌላው ግን አሁን እዚህ ከስነ ልቦና ጋር ተያይዞ ባለፈው ጊዜም እንዳልነው ቅዱስ ጊዮርጊስ ነው አንዱ ከዚህ ረገድ ተጠቂው። እዚህ አዲስ አበባ ላይ በተደረጉ ጨዋታዎች ላይ በነበረ ጊዜ ተናግረናል። ታሪኩ መንፈሱ ቅዱስ ጊዮርጊስን ሁሌም ሻምፒዮን ያደርጋል፣ ሁሌም አሸናፊ ያደርጋል ብለን ነበረ። አሁን ያንን ተመልክተናል። ቅዱስ ጊዮርጊስ ከደጋፊው ሲርቅ ጨዋታዎችን ማሸነፍ ተቸግሯል። ይሄ በቅዱስ ጊዮርጊስ ላይ በደንብ የተመለከትነው እውነት ሀቅ ነው። ለምን ሆነ ስትል ቅዱስ ጊዮርጊስ ላይ የተወሰነ የምታነሳቸው ነጥቦች ይኖራሉ። ወደ በኋላ ላይ እናነሳዋል። ኢትዮጵያ ቡና ላይ በተመሳሳይ ተመልክተናል። ኢትዮጵያ ቡና ቅዱስ ጊዮርጊስ በደጋፊው ፊት መጀገን ችሏል። ኢትዮጵያ ቡና ደግሞ አፍሯል፣ አንገት ደፍቷል ቡድኑ። አሁን ደግሞ ከደጋፊው ሲርቅ ደግሞ ውጤት ማምጣት ችሏል። አምና ካቻምና የነበረው ጥንካሬም ይሄ ነው ብለው ብዙዎች አሁን ላይ በድፍረት እንዲናገሩ እያደረጋቸው ነው። ቡድኑ ይሄን አሳይቷል በእነዚህ ጨዋታዎች ላይ። በተመሳሳይ አርሲ ነገሌም እዚህ ሲመጣ ምንም አልነበረም። ሐዋሳ ላይ ሲሄድ በደጋፊዎች ታጅቦ ሲጫወት ቡድኑን ውጤት መቀየር ችሏል። ስዑል ሽረም በተመሳሳይ የተወሰነ ደረጃ ቢሆኑም ደጋፊዎቹ፣ ነገር ግን ከዛ በላይ ስለ ስዑል ሽረ የምትናገረው ነገር አላቸው። ቢሆንም ግን የቡድኖቹ ስነ ልቦና በእነዚህ ጨዋታዎች ላይ እነዚህ ቲሞች ላይ አይጠቀስም ብሎ ማለት አይቻልም። ከዛ አንጻር እንዲሁም አንዳንድ ጊዜ እንዲህ አይነት ነገሮች ሲዳማ ቡና ላይ ለምሳሌ ተመልከት። ሲዳማ ቡና እዚህ አዲስ አበባ ስቴዲየም ላይ ሲጫወት የሜዳው ያህል ነው። አንዳንድ ጊዜ ሜዳው ላይ ሲጫወት የማያገኘውን ደጋፊ እዚህ ያገኝ ነበር። አዲስ አበባ ላይ ከሐዋሳ የመጡ ደጋፊዎች አሉ። ብዙዎቹ እኔ ከሐዋሳ ብቻ የሚመጡ ይመስለኝ ነበረ፣ ግን እዚህም አሉ ብዙ ደጋፊዎች ማሊያውን ለብሰው በየቦታው ማታ ላይ የምናያቸውና ሲዳማ ቡና በደጋፊው ፊት ነበር የሚጫወተው። የተሻለ ውጤት ያስመዘግባል ተብሎ ነበር። ነገር ግን አንጻራዊነት ሽንፈት ባያስተናግድም ግን ቀደም ሲል ካመጣው ውጤት ያነሰ ነው ያመጣው እና የዚህ ከስነ ልቦና ጋር ተያይዞ ያለው ነገር በቡድኖች ውጤት ላይ ለውጥ እንደሚያመጣ አሁን የጠቀስኩ ቡድኖች ላይ በብዛት በደንብ ጎልቶ የታየበትን ሁኔታ መናገር ይቻላል። ከዚህ ከስነ ልቦና ጫና ጋር ተያይዞ ኢትዮጵያ ቡና ታስታውስ እንደሆነ እዚህ 4 ነጥብ ይዞ ነው የሄደው። እዛም ከሄደ በኋላ የመጀመሪያ ጨዋታ ላይ ተሸነፈ። የክለቡ አመራሮች ተበሳጩና ለአሰልጣኙ የማስጠንቀቂያ ወረቀት ይዘው ሄዱ እና ያን የማስጠንቀቂያ ወረቀት እንግዲህ 7ኛው ሳምንት ላይ ሊሰጡት ጠርተው አሰልጣኙን አናግረውት ነበር።
ደብዳቤው ተጽፏል፣ ተይዟል። ነገር ግን ደብዳቤውን ሊሰጡት ሲሉ ግን አሰልጣኙ ቆይ ደብዳቤውን ያዙት፣ ይህን ጨዋታ ብቻ አዩኝ፣ ይህን ጨዋታ ከተሸነፍኩ ራሴ እለቃለሁ ብሎ እንዳላቸው ውስጥ አዋቂ ምንጮች ነግረውኛልና ከዛ ጨዋታ በኋላ ያን ደብዳቤ ካየ በኋላ አሰልጣኙ በቀጣይ ጨዋታዎች በሙሉ ማሸነፍ ችሏል። እንግዲህ 7 ነጥብ ያመጣውም ከዚህ ደብዳቤ ማስፈራሪያ በኋላ ነው ብሎ መውሰድ ይቻላል። በተመሳሳይ ወልዋሎ አዲግራት ላይ ስትመለከት እንደዚሁ ነው። ለአሰልጣኙ ደብዳቤ ከተሰጠው ቀን ጀምሮ ባሉ ጨዋታዎች ላይ እንደዚሁ ውጤቱን ማሻሻል መቀየር የቻለበትን ሁኔታ እንደዚሁ ተመልክተናል። እንደነሱ አይሁን እንጂ መቀለ ሰባ እንደርታም በተመሳሳይ ደብዳቤ ሰጥቷል። ከዛ በኋላ አትሊስት ቲሙ ላይ የሆኑ መነሳሳቶች ነገር ዝም ብለህ ትመለከታል። የትላንትና ውጤት የዛ ነው ብሎ መውሰድ ይቻላል። ተጫዋቾቹ እስከ 90 ደቂቃ ድረስ እውነት ለመናገር በደንብ ተፋልመዋልና የሚያበረታታ የሚያስደስት ነገር ተመልክተናል። እነሱ ላይ አርሲ ነገሌ፣ ሸገር በተመሳሳይ እነሱም እንደዚሁ ከፍተኛ ለውጥ መሻሻል ያደረጉ መነሳሳት የፈጠሩበት ሁኔታ አለ። ቅዱስ ጊዮርጊስ ግን በቃ የስነ ልቦና የሚለው ነገር እዛ በደንብ ጎርቶታል። አንዱ ምክንያት ነው ብሎ መውሰድ ይቻላል። ብዙዎችም እዚህ እያለ ቲሙ ይናገሩ ነበር። እዚህ የቡድን ውጤት እያመጣ ያለው በደጋፊው ነው፣ በሜዳው ነው እንጂ በስኳዱ አይደለም የሚል ነገር ነበር። ያ ነገር በትክክል እዛ ሄዶ በተግባር ተረጋግጧል። በእርግጥ ቅዱስ ጊዮርጊስ ከመጀመሪያውንም እዚህም ሲያመጣ ያው የደጋፊው ተጽዕኖ ነው እንጂ የስኳድ ጥልቀት እንደሌለው ተመልክተናል። እዛ ቅዱስ ጊዮርጊስ ከሄደ በኋላ የገጠመው ነገር አንዱ የደጋፊው ነገር ይሁን እንጂ የስኳድ ጥልቀቱ የት ድረስ እንደሆነ በደንብ የተመለከተበት ሁኔታ ነው ያየ ነው። ቅዱስ ጊዮርጊስ ቀደም ባሉት ጊዜያት ሜዳው ላይም ከሜዳው ውጭም የሚያሸንፍ ቡድን ነው። ያ እንዲሆን ያደረገው የስኳድ ጥልቀቱ በቃ ያን ጊዜ ጥልቀት ስለነበረው ተጫዋቾቹ እዛም ሄደው ማሸነፍ ይችላል። አሁን ግን ያ ችግር አሁን በትክክል ጊዮርጊስ ላይ ተመልክተነዋል። አቤል ያለው ጨዋታ ላይ አልነበረም። ነፍጹም አዲሱ አቱላ እንደዚሁ ያለ ማግኘት ችግር ነበር። እነዚህ ተጫዋቾች ከዚያ ካለው ስብስብ ላይ ሲወጡ እንደገና ቲሙ ላይ የበለጠ ችግሩ ጎልቶ እንዲወጣ አድርጎታልና ቅዱስ ጊዮርጊስ ደካማ ውጤት ነው ያስመዘገበው ብሎ መውሰድ ይቻላል። እንደ አጠቃላይ ግን ሌላውና ዋናው ችግር የሁሉም ክለቦች ችግር ተብሎ የሚወሰደው ምናልባት የተወሰኑት ካልሆነ አብዛኞቹ የሚጋሩት የሚመስለኝ የስኳድ ጥልቀት ችግር በሁሉ ቲሞች ላይ አለ። አሁን የአምናው ሻምፒዮን ኢትዮጵያ መድን አሁን የት ነው ያለው? እዚህ ያለ 3 ነጥብ ነው ያስመዘገበው። እዚያ ሄዶ 2 ነጥብ ነው ያገኘው። ኢትዮጵያ መድን ደካማ ውጤት ነው እያስመዘገበ ያለው ኢትዮጵያ መድን። አርባ ምንጭ ከተማን ውሰደው፣ እዚህ እንደዛ ነው። እዛ ሄዶ የበለጠ ደካማ ውጤት ያስመዘገበበት ሁኔታ ነው ያለውና የአርባ ምንጭ ምናልባት ከስኳድ ጋር ባይያያዝም፣ ነገር ግን አብዛኞቹ ቲሞች ላይ የስኳድ ጥልቀት የሊጉ ጥንካሬ ላይ የራሱ ነው የሆነ አስተዋጽኦ አላደረገም ብሎ መውሰድ አይቻልም። ብዙ ቲሞች ላይ እንደዚህ አይነት ችግሮችን ተመልክተናል። ትላንት አሰልጣኝ ዮሐንስ ሳሌም ሲናገሩ የነበረበት ሁኔታ አለ። በበለጠ ለሳቸው አስጊ ነው ለሳቸው የበለጠ ደግሞ አስጊ ነው። አዎ እንዲህ ያን ነገር ያጋጠመ በመሰረቱ አሁን ላይ እንትን ሊባል የሚችል ነገር አይደለም። ያው እንደ ሁኔታው ቲሙን ሰርተ መምጣት አለብህ። ስኳድ ጎሏልና ብለው እሳቸው ቤታቸው አልተቀመጡ፣ ቲሙን ተረክበው እየሰሩ ነው ያለውና አሁን ላይ ማንሳቱ ብዙ ሚዛን የሚደፋ ባይኖርም ግን እየቀጠለ ጨዋታዎቹ በቀጠሉ ቁጥር ግን ፈተናዎቹ ከፍ እያሉ ነው የሚሄዱት። በየቦታው አንድ ተጫዋች የምታጣ ከሆነ አንድ የሆነ ቦታ ላይ ወሳኝ ተጫዋቾችን የምታጣ ከሆነ ምናልባት አሁን ያሰልጣኝ ዮሐንስ ሳሌ በጣም ምሰጋውን በፋሲል ከነማ ከተከላካዮቹ አንዱ ተከላካይ ቢወጣ ምናልባት የፋሲልን ጥንካሬ ላናገኘው እንችላለን ብዬ እሰጋለሁ። እና ከዚህ አንፃር ከባድ የሚሆንባቸው ጊዜያቶች ሊመጡ የሚችሉበት እድል ሊፈጠር ይችላልና ከዛ አንፃር ምናልባት ስጋታቸው መግለጻቸው ተገቢ ነው ብዬ ነው የማስበው። በየቦታዎቹ አሳሳቢነት ነው። አሁን ላይ ምንም እኮ አማራጭ የለ። አሁን ኢቭን የፈለገ ሚሊዮን ብር አውጥተህ አምጡ ብለህ ብትላቸው
ከየትም ላይ ያመጡ ይችላሉ። ስለዚህ ያለውን እንዴት ነው የምትጠቀመው? ባለፈው ጊዜ እንደነገርኩ ነው። አሁን የአሰልጣኞች ስትራቴጂያዊ ስልቶች ወሳኝ ናቸው። የተጫዋች አጠቃቀማቸው፣ የጊዜ አጠቃቀማቸው፣ የቲም ማናጅመንታቸው ምናምን በጣም በጣም ወሳኝ ነው። ይሄ ከሌለክ አሁን ላይ በተጫዋች ኳሊቲ ውጤት ይዘህ የምትወጣበት ጊዜ አይደለም እንደ በፊቱ። በቃ ኳሊቲ የሆኑ ተጫዋቾች አሁን በብዛት አንድ ቲም ውስጥ ማግኘት አትችልም። ከሆነ ያሉትን ልጆች እንዴት ነው የምትጠቀመው? ለወጣቶቹም እንዴት ነው ጊዜ የምትሰጠው? ትላንት አይተሃል አይደል? ናትናኤል ማስረሻ ተቀይሮ ገብቶ ጎል አስቆጠረ። አሁን እንደዚህ አይነት እድሎችን ለተጫዋቾች ልትሰጥ ካልቻልክ እና እንደዚህ እያደረግ ማታላምድ ከሆነ አስቸጋሪ ነው። አሁን ብዙ ወጣት ተጫዋቾች አድገዋል በየቲሙ። ነገር ግን እነዚያ ተጫዋቾች የሚፈልጉትን እድል ናትናኤል ማስረሻ ትላንት ጎሉን ካገባ በኋላ የሆነበት ሁኔታ ደስታውን የገለጸበት መንገድ በጣም በጣም የተለየ ነው። አዎ ብዙ ጊዜ ተጫዋቾች ተቀይረው ሲገቡ እንደዚህ ውጤት ሊቀይር የሚችል ጎል ሲያገቡ እጅግ ደስታቸው ጣሪያ የነካ ይሆናል። ተጫዋቾች በአግባቡ መጠቀም ከኮቾች ከቡድኖች ይጠበቃል። ባላንስ መስራት ያስፈልጋል። ያለኝ ስኳዴ ብቻ ነው እያልክ 11 ልጆች ለቅመ መሄድ ያዋጣሉ። አሁን ላይ ያስኬዳል። በኋላ ላይ ሲመጣስ ዛሬ ላይ ያላዘጋጃቸውን ልጆች በኋላ ላይ መጠቀም ከባድ ነው። ስለዚህ ይህንን አቅም ከእንትኑ ይፈልጋልና ሲጠቃለል በአብዛኛው ችግሮች ሊጉ ላይ እንመለከታለን። ጥንካሬያቸው ወይም መልካሙ ነገር ታዲያ ምንድን ነው? ብዙ ችግሮችን እየተመለከት ነው። በተለይ ደግሞ እንደተባለው የአሰልጣኞች አቅም ሁሌ የሚፈተሽበት ሊግ እንደሚሆን ከጅምሩ ያስታውቅ ነበር። አሁንም በደንብ ወደፊትም የሚፈተሽበት ነው። ምናልባት ግን እንደው ለማጠቃለያ ያክል በዘጠኙ ሳምንታት ጉዞ ቀደም የገመገብናቸው ያጠቃላይ የክለቦች ውጤት አለ። ግን ማን ወደፊት ፊት ሊያደርግ ይችላል የሚለውን ነገር ማንስ ደግሞ የበለጠ ሊቸገር ይችላል የሚለውን ከዚህ መነሻ አድርገን የሆነ ሀሳብ እናሳና እንቋጭ እስኪ። ሀሳብን ካየው ከ9 ሳምንታት ጉዞ ምናልባት በ9 ሳምንታት ጉዞ ቀደም ያነሳናቸው ቁጥራዊ መረጃዎች አሉ። እነዛን መሰረት በማድረግ ማን ፊት ሊያደርግ ይችላል የሚለውን ነገር በደንብ እንየውና እንጨርስ። እኔ ማንም ነው ምክንያቱም ቁጥሮች የሚናገሩት እሱን ስለሆነ ገብቷል። አሁን የትኛውንም ቁጥር ብትመለከት በቃ ወጥነትን አያሳይ ወይም እየተሻሻለ የሚሄድን ነገር የሚያሳይ ቡድን የለም። በዚህኛው ሳምንት ላይ ጠንካራ ብለህ የምትለው ቡድን በሚቀጥለው ላይ ደካማ ሲሆን፣ ደካማ ያልከው ቡድን ጠንካራ ሲሆን እየተመለከትን። ስለዚህ እከሌ ሊያመልጥ ይችላል፣ እከሌ ሊወርድ ይችላል ብለህ የምትለው ነገር የለም። በሁለት በሶስት ጨዋታዎች ውስጥ ታሪክ የሚቀየርበት ሁኔታን እየተመለከትን ነው። እንግዲህ ሲዳማ ቡና እና ቅዱስ ጊዮርጊስ ዋው አሰኝተውን ሳይጨርሱ ነገሌና ሽረ በቃ ወረዱ ብለን ስንል ይሄው መጡ ወደ ላይ። እንዲያውም ከሲዳማም ከጊዮርጊስም የተሻለ አፈጻጸም አሳዩን። ታዲያ ከዚህ በኋላ ከሌ እንዲህ ሊያደርግ ይችላል ብሎ መናገር ይቻላል? በጣም ከባድ ነው። ስለዚህ ምንድን ነው የሚያሳየው? አሁን ይሄ ለሊጋችን መልካም ነገሮችም አሉት። መልካሙ ነገር ምንድን ነው? አብዛኞቹ ቲሞች በተቀራራቢ አቋም ላይ እንዳሉ፣ በቃ የጥቃቅን ልዩነቶች እንዳለ ትመለከታል። እኔ የሚያሳየኝ እሱን ነው። በቃ በቡድኖች መካከል ያን ያህል የሰፋ እከሌ እከሌን ያሸንፈዋል ብለ በድፍረት እንድትናገር ሊያደርግ የሚችል ምንም ነገር የለም። በቃ አሁን መጨረሻ ላይ ያለው አርባ ምንጭ ከተማ ነገ ሲዳማን ቡና ላለማሸነፉ ዋስትና የለም። ይሄ ለሊጋችን መልካም ነገር ነው። ሊጉን ከሳምንት ሳምንት እንድጠብቀው ሊያደርግ ይችላል። የትኛውም ክለብ፣ የትኛውም ደጋፊ፣ የትኛውም አሰልጣኝና ተጫዋች ዛሬ እኛ እናሸንፋለን ብሎ ድረቱን ነፍቶ መናገር አይችልም።
ምናልባት በዚህም መሰረት በማድረግ የዋንጫ ፉክክር እስከ መጨረሻው ጊዜያቶች ድረስ ሊደርስ የሚችልበት እድል ሊኖር ይችላል። ምናልባት ይህንን ልዩነት ወደ ኋላ ወይም ደግሞ ሊያሰፋው የሚችለው ጉዳይ የሚሆነው ቅድም ያነሳናቸው የስኳር ደብዝ ካልሆነ በስተቀር ተጫዋቾች መጎዳት የክለቦች ወደ ኋላ ሊቀሩ የሚችልበት እድል ካልሆነ በስተቀር ግን በፉክክር ደረጃ አሁንም ቢሆን ተቀራራቢ ከታች ከ8ኛ ጀምረን ያለው እስከ ላይኛው 20 ነጥብ ያለው ሲዳማ ቡና ስንመለከት የሁለት ጨዋታ ልዩነት ነው። የ10 ነጥብ ወይ 8 ነጥብ አካባቢ ልዩነት ነው ያላቸው። ከዚህ አንጻር ያን ያክል የሰፋ ጋፕም የለም። በመሃል ከሁለተኛ እስከ አምስተኛ ያሉት ቡድኖች የ4 እና የ5 ነጥብ ልዩነት ነው ያላቸው። ከዚህ አንጻር አሁንም ቢሆን የዋንጫ ፉክክሩ ወደፊትም እንዲሁ ጨዋታዎች በገፉ ቁጥር አሁንም ጨዋታዎች ሲገፉ ክለቦች ነጥብ ለማግኘት ያላቸው ፉክክር ከፍ እያለ ነው የሚመጣውና ከዚህ አንጻር አሁንም የዋንጫ ፉክክሩ እስከ መጨረሻዎች ደቂቃ ጨዋታዎች ድረስ ሊሄድ የሚችልበት እድል ሊኖር ይችላል የሚል ሀሳብ ይኖር። እኔ አሁን ዘንድሮ ዋንጫ የሚበላ ቡድን ጥሩ ስብስብ ያለው ሳይሆን ጥሩ ስትራቴጂስት የሆነ አሰልጣኝና አመራር ያለው ቡድን ዋንጫ ያነሳል ነው። በቃ ነገ አርሲ ነገሌ ዋንጫ ላይበላ የሚችልበት ምንም ነገር የለም። ማንም ዋንጫ ሊበላ እንደሚችል ነው ማየው። ምክንያቱም የዘንድሮ ውድድር በቃ የተለየ ጥበብ ማናጅመንት ይፈልጋል። ኳሊቲ ልጆች ስላሉክ ብቻ ዋንጫ አትበላም። ኳሊቲ የሆኑትን ልጆች ማኔጅ የሚያደርግ ስትራቴጂ ይፈልጋል። ምክንያቱም አሁን ላይ ሁሉም ልዩነቱ ጠቧል በቡድኖች መካከል ያለው። ስለዚህ እዚህ ጋር ሊያወጣ የሚችለው ልክ አሰልጣኝ ገብረመድህን ኃይሌ አምና እነዛን ጠባብ ስኳድ በብልሃት ለውጤት እንዳበቃው ዘንድሮም ልክ እንደሱ አይነት አሰልጣኝ ብቻ ሳይሆን አመራርም ጭምር ያስፈልጋል ዋንጫ ለማንሳት። በሊጉ ለመቆየትም ቢሆን ያንን ይፈልጋል። በሊጉ ለመቆየት ዋንጫ ከመብላት በላይም መቆየቱም ከባድ ነው። መቆየቱ ዘንድሮ ከባዱ እሱ ነው። ስለዚህ ይሄንን ለማድረግ ነገን አርቆ የሚያስብ በእነዚህ ተጫዋቾች የት ድረስ ነው ሊሄድ የሚችለው ብሎ የሚያስብ አሰልጣኝ ያስፈልጋል። ያለበለዚያ ከባድ ነው። አንድ እውነት ልንገርና ላብቃ። መሐመድ አበራ በኢትዮጵያ ፕሪሚየር ሊግ ከተጎዳ 5 ጨዋታ አልፎታል። ከ5 ጨዋታ በላይ ሆኖታል። ጉዳት አስተናግዶ ሜዳ አይደለም ልምምድ ሜዳ ላይ እንኳን አይንቀሳቀስም። ነገር ግን መሐመድ አበራ ጉዳት እስከሚያስተናግድበት ጊዜ ድረስ ያስቆጠረው 3 ጎል ነው። አሁን የኢትዮጵያ ፕሪሚየር ሊግ ኮከብ ጎል አግቢ 4 ጎል ነው። አይቷል። 5 ጨዋታ መሐመድ እኮ የለም ግን 3 ጎል ነው እሱ። ከሱ የሚበልጡት 4 ጎል። ስለዚህ መሐመድ ተጎርቶም ከነዚህ ልጆች የተሻለ ነው ብለን እንድትል የሚያደርግ ነገር ነው የምታየው ያለውና የኢትዮጵያ ፕሪሚየር ሊግ አሁን ላይ በዚህ ደረጃ ላይ ነው ያለው። ስለዚህ ማን ምን እንደሚያደርግ አታውቁም። ዞሮ ጠቅለል ሲል ለሁሉም የፉክክር መንፈሱ ጥሩ ቢሆንም የፕሪሚየር ሊግ ግን የጥራት ደረጃችን ልክ እንዳልሆነ ግን የሚያሳዩ ነገሮች አሉት። አሁን ያነሳው የኮከብ ጎል አግቢነት ፉክክሩ በራሱ 5 ጨዋታ ተቀምጦ 3 ጎል የልዩነቱ 1 ጎል ነው። ይሄ የሚያሳየው የሊጉን የጥራት ደረጃ ምን ያክል ዝቅ ይገርም ነገር እዚህ ጋር አሁንም እኮ አቤል ያለው ነው አራት አግብቶ ሲመራ የነበረው ጉዳት እሱም ያለፈው ጨዋታ አለ። ከዛ በኋላ ግን መጥቶ ሌላ ሰው ነው አሁን 4 አቤል ማሙሽ ነው ያገባው። ሌላው አቤል ማሙሽ ነው የምድረገነት ሽሮ ያገባውና ለሁሉም ግን የሲቢኤ ኢትዮጵያ ፕሪሚየር ሊግ አጠቃላይ 9 ሳምንታት ጉዞን በተመለከተና እንዲሁም ክለቦች ወጥ አቋም ያላሳዩበት ምክንያት ምንድነው በሚለው ርዕሰ ጉዳይ ላይ ቆይታ ያደረግንበት የዛሬው የብስራት ፕሮግራማችን የተከታተላችሁትን ይመስል ነበር። ፕሮግራሙን አዘጋጅቶ ወደ እናንተ ማድረሱ መላኩ ወልሰንበትና ያንተና ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ ሆነን አብረናችሁ ቆይታ ያደረግን። ያላችሁን ሀሳብ አስተያየትን በኮሜንት ሴክሽን ላይ አስፈሩልን። ሰናይ ጊዜን ተመኘን።